Next country I'm talking about is Ethiopia. Ethiopia. Don't look up to your government, Ethiopians. Don't look up to your government, don't look up to your leaders to provide this and that for you. ከባህር ማዶ በሚኖር ፓስተር አማካኝነት ስለ ሀገራችን ኢትዮጵያ መጪው ጊዜ ምን እንደሚመስልና አሁን ማድረግ ያለብን እንዲሁም እየሆኑ ያሉ ገጽታዎችን ገልጾም ተናግሯል። የኢትዮጵያ በረከት የተያዘው በጠቅላይ ሚኒስትር በኩል ነው። ህዝቦች ሆይ መሪዎችን አስጠብቁ፣ በሱ በኩል የሚመጣ በረከት የለም። በጠቅላይ ሚኒስትር ላይ ህዝቡ ይነሳል፣ መፈንቅለ መንግስት ይሆናል በማለትም ነብዩ ጌታ ገለጠልኝ ያለውን መልእክት ተናግሯል። ነብዩ ስለ ምድራችን ብሎም ስለ ሀገራችን መሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ድፍረትን በተላበሰ አንደበት ተናግሮ ተደምጧል። ነብዩ ስለ ምድራችን ብሎም ስለ ሀገራችን የተናገረው ትንቢታዊ መልእክት ምን ይሆን? ቃል በቃል ይዘንላችኋል። በቆይታችሁ ታርምሳላችሁ። አስከትለንም በሀገራችን ኢትዮጵያ ላይ ጊዜ እየወለደ በሄደ ቁጥር የምንሰማቸው ነገሮች እጅግ እያየሉ መጥተዋል። በዓለም ላይ የሚሆኑትን ሰምተን ሳናበቃ በቤተክርስቲያን ውስጥ እየተፈጸሙ ያሉ ተግባሮች ይበልጥ አሳሳቢ ሆነዋል። ከጥቂት ዓመታቶች በፊት ራሳቸውን ነብይ ነን፣ አገልጋይ ነን በሚሉ ሹመትን እርስ በርስ እየተረካከቡ የእግዚአብሔር መንግስት እየተዳፈሩ ያሉ ሐሳቢያን ከቁጥር አልፈዋል። ዛሬም ታዲያ በነብይ ታምራት ታረቀኝና በነብይ ጥላሁን ወይንም ጥሌ ላይ ሊደመጥ የተገባን መልእክት ይዘንላችኋል። በቆይታችሁ የምናደርሳችሁናል። አስከትለን ከሰሞኑ በጎንደር ከተማ ላይ ታላቅ ክሩሴድ ያዘጋጀውና የጽልቁን የመናፍስትን ኃይል ያስደነገጠው የእግዚአብሔር ሰው ነብይ ዘካርያስ ወንድሙ በአስቸኳይ ሊደመጥ የተገባን መልእክት ለኦርቶዶክስ እምነት ተከታዮችና በኤርትራ ምድር ለሚገኙ መልእክቱንም አድርሷል። ኤርትራውያን አብዝታችሁ ጸልዩ፣ በእግዚአብሔር ፊት ውደቁ በማለት የተናገረ ሲሆን አስከትሎም በጎንደር ከተማ ከሙሉ ወንጌል ቤተክርስቲያን ጋር በህብረት ያደረገውን ኮንፈረንስ ተከትሎም ብዙ ትችቶችና ነቀፌታዎች መነሳታቸው ይታወሳል። ለዚህም ነብይ ዘካርያስ ወንድሙ በሌላ እምነት ያላችሁ የአካባቢው ነዋሪዎች መተን ይጠራ ነው የኢየሱስን ስም ነው፣ አሁንም ይህ ስም በከተማይቱ ላይ ይጠራል በማለትም ምላሽን ሰጥቷል። ነብዩ የሰጠው ምላሽ ምን ይሆን? ለኤርትራውያን እንዲሁም ለኦርቶዶክሳውያን ያስተላለፈው መልእክትስ ምን ይመስላል? የሚሉትን እንዲሁ በዝርዝር ይዘናል። በቆይታችሁ ታረምጣላችሁ። በስተመጨረሻም ክቡር ዶክተር ቄስ ቶሎሳ ጉዲና ህዝበ ክርስቲያን ሁሉ ሊያደምጠው የተገባ አስቸኳይ መልእክትን አስተላለፉ። በተለያዩ መንፈሳዊ አገልግሎታቸው አንቱሳን ያተረፉት እውነተኛ የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና ከጌታ እግዚአብሔር ዘንድ የተቀበሉትን መልእክትም አስተላልፈዋል። የቄስ ቶሎሳ መልእክት ምን ይሆን? ጌታስ ምን ሲል ተናገረ? ህዝበ ክርስቲያኑስ ሊያደርገው የተገባ ተግባር ምንድነው? የሚሉትን በቆይታችሁ ከአንደበታቸው ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በሀገራችን ኢትዮጵያ ላይ ጊዜ እየወለደ በሄደ ቁጥር የምንሰማቸው ነገሮች እጅግ እያየሉ መጥተዋል። በዓለም ላይ የሚሆኑትን ሰምተን ሳናበቃ በቤተክርስቲያን ውስጥ እየተፈጸሙ ያሉ ተግባራቶችም ይበልጥ አሳሳቢም ሆነዋል። ታዲያ ከጥቂት ዓመታቶች በፊት ራሳቸውን ነብይ ነን፣ ሐዋርያ ነን በማለትም እርስ በርስ ሹመትን ሲሰጣጡ የምንመለከታቸው የቤተክርስቲያን አገልጋዮችን ተከትሎም የአመራር ቀይጣዊነት ጣጣም ለቤተክርስቲያን ፈተና እየሆነ መጥቷል። የወንጌላዊት ቤተክርስቲያን አሁናዊ መሰረታዊ ችግር የአመራር ቀይጣዊነት እንደሆነ ደጋግመን ተናግረናል። ችግርም መደበኛና ኢመደበኛ አመራር ከጥቅምና ከወንበር ፍላጎት የተነሳ ራሱን በከፍተኛ ሁኔታ ከሐሳውያን ጋር መቀላቀል መጀመሩ ነውና ይህም መንጋው እንደሚጠብቅ አደራ የተሰጠውን አመራር የሐሳውያን መድረክ በመጋራቱና ሐሳውያን ቅቡልነት እንዲያገኙ በተለያዩ መንገድ ጥረት በማድረጉ የሚገለጽም ነው። የአመራር ቀይጣዊነት ትልቅ አደጋም ጤናማ አማኞች እነገሌ እየተባሉ መሪዎቻችን ሐሳዊ እየተባለ የሚጠቀሰው እገሌ ዘንድ ከሄዱ መድረክ ከተጋሩ አልፎም ከባረኩት እኔስ ከማን በልጬ ነው ወደ ሐሳውያን የማልሄደው ብለው እንዲያስቡ ማድረግና ብዙዎችም ወደ ሐሳውያን አዳራሾች እንዲጎርፉ መድረክም መጥረጉ ነው። ታዲያ በአንዳንዶች ዘንድ በቸልተኝነት የታየው የሐሳውያን መድረክ መርገጥን ተከትሎም በርካታ አገልጋዮች እንዲሁም ዘማሪዎች ነቢያትንም ጨምሮ የተለያዩ የሐሳውያን መድረኮችን እየረገጡ እንዳለ እየተመለከትን ነው። ከሰሞኑም በበርካቶች ዘንድ ስሙ ሐሰተኛ ነብይ በሚል እየተነሳ ያለው ታምራት ታረቀኝን ተከትሎም ታምራት መንፈስ መሆኔ የገባኝ ዕለት ነው አገልግሎቴ የተለወጠው በማለትም ሰው መንፈስ ነው በሚል ትምህርቱ እስከዛሬ ድረስ ይቅርታ ያልጠየቀ አሳች እንደሆነም እየተነገረለት ይገኛል።
በሌላ በኩል ደግሞ ጥላሁን ጸጋዬ ወይንም ነብይ ጥሌም ስሙም እንደዚሁ ይነሳል። እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚለውን ቃል አብሮ የሚለጥፍ ክርስቶስ ሰባኪ እንደሆነ አድርጎ ለራሱ የሚያምን ሰው ነው። ነገር ግን የወንጌል ማዕከላዊ መልእክት ያልተረዳ በታምራት ታረቀኝ መንፈስ የሚያገለግል ከሐሳውያን ጋር ያበረ ሰው ነው። ይህ ጉዳይ ታምራት ታረቀኝ ትንቢት ባመጣለትና እጅ ጭኖ በጸለየለት በሐሰት መንፈስ ተነክቶ መሬት ከወደቀና ጂፒኤስ አዳራሽ ተገኝቶ የእግዚአብሔርን መንፈስ በዚህ አለ ብሎ ከሚመሰከር የሐሳውያን ተባባሪ ከሆነ ሰው እውነተኛ ወንጌልና የመጽሐፍ ቅዱስ ክርስቶስ እንዴት ሊገኝ እንደሚችል ብታስቡበትና ብታጤኑት ለእናንተ መልካም ነው። በሌላ በኩል ደግሞ ሰለሞን አበበም ይነሳል። የዛሬው መልእክቴ ትኩረት እንደ ሰለሞን አበበ ላሉት ወንድሞችም ነው። ሰለሞን የተወደደ የሥነ መለኮት መምህር ነው። በስብከቱ በመጽሐፍቱም እየተጠቀመን የሚገኝ ወንድምም ነው። ነገር ግን ከቅርብ ጊዜ ወዲህ መድረክን እየተጋራ ይገኛል። ይህ ለምንስ አስፈለገ? የኛ ጥያቄ አንድም ነው። መድረክ በመጋራት የምታገኙት ትርፍስ ምን ይሆን? እንዲህ ባለው መድረክ በአመት 4 ጊዜ በመስበካችሁ ምን የሚለወጥስ ነገር ኖሮት ነው ገጽታችሁን የምታበላሹት? እናም ለቅሬታዎች መሰናክልስ የምትሆኑት? እናንተ በዚያ መድረክ በአመት 4 ጊዜ በቆማችሁ ያ ጉባኤ ለቤተ ክርስቲያን የታድሶ ኃይል ሆኖ ይነሳል ብላችሁ ነው የምታስቡት? ወይንስ በጤናማ አገልግሎታችሁ የሚያውቋችሁ አማኞች ወይንም ቅሬታዎች በዛ መድረክ ሲመለከቷችሁ ወደዛ ጉባኤ ለመሄድ ህሊናቸው ለከንቱ እንደሚታነጽ አላወቃችሁምን? ነው ወይንስ ከነጭራሹኑ በዚህ ጉዳይ አላሰባችሁበትም? ወይንስ በሌሎች ዘንድ እንደሚባለው ለሚጠፋው ግድ የላችሁም? እንደዚህ ያሉ መድረኮች ላይ የምትቆሙት አገልግሎት አጣችሁ ሲሆን ወይንስ ዘንግታችሁ ሲሆን? ለማንኛውም በዚህ ያልተጠና መድረክ የመጋራት አካሄዳችሁ ወንጌላዊ ክርስትና እያጠፋ ላለው የአመራር ቀይጣዊነት የበኩላችሁን አስተዋጽኦ እያደረጋችሁ ትውልዱንም ለሐሳውያን እየገበራችሁ እንደሆነ ካላወቃችሁ ወቁት። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና እንደሚል ሁለተኛ ዮሐንስ ምዕራፍ 9 ቁጥር 11 ላይ ሐዋርያው ዮሐንስ ከቀይጣዊነት ጣጣ እንድናመልጥ ያሰመረውን ዘመን አይሽሬ መስበር መጠበቁ ለወንጌል ግድ ይለናል ለምንል ሁሉ አስፈላጊም ይመስለናል። ታዲያ በአንዳንዶች ዘንድ ሐሳውያን ተብለው በሚጠሩት መድረክ ላይ እየተጋራችሁ የምትገኙ የቤተ ክርስቲያን አገልጋዮችና ዘማሪዎች በሙሉ ለትውልድ መሰናክል ከመሆን እንድትቆጠቡ ስንል መልእክታችንን እንዲህ ባለ መልኩ አድርሰናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ Do not look up to them to provide this and that for you. If you want a better life, the Lord said you must get up and go after it, says the Lord. Amen. The people of Ethiopia. ስለ ሀገራችን ኢትዮጵያ መጪ ጊዜ ምን እንደሚመስልና አሁን ማድረግ ያለብንን እንዲሁም እየሆኑ ያሉትን ገጽታዎች ከባህር ማዶ የሚኖር ፓስተር ተናግሮ አድምጠናል። ፓስተሩ ስለ ምድራችን ብሎም ስለ ሀገራችን መሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ድፍረትን በተላበሰ አንደበት ተናግሮ ተደምጧል። በንግግሩ እንዳለውም ከሆነ የኢትዮጵያ ሕዝብ እድገትን ለውጥን ለማምጣት መንግስትን መጠበቅ አቁሙ፣ ከመንግስት አትጠብቁ፣ በራሳችሁ መንቀሳቀስ ያለባችሁን ነገር ተንቀሳቀሱ። እግዚአብሔር የሚያሳየኝ የሀገሪቱ ኢኮኖሚ ወይንም ሀገሪቱ ያላደገችበት ምክንያት በአመራር ምክንያት ነው። በሁለት ፓርቲ ወይንም አካላት መካከል የሚደረግ ውድድር ያሳየኛል። ይህ ነገር እስካለ ድረስ መንግስት ለእናንተ የሚያደርገው ነገር የለም። Whatever it is you desire in your community, don't wait for the government. I see a power tussle between two leaders in Ethiopia, and it will bring distress to the citizens. It will bring a lot of discomfort to the citizens because two kings cannot rule one nation. የኢትዮጵያ ሕዝብ አሁን ላይ ጠቅላይ ሚኒስትር ሆኖ ሀገሩን የሚመራውን ሰው ከስልጣን ለማውረድ ፕላን ሲያደርግና ሲንቀሳቀስ እግዚአብሔር አሳይቶኛል። ምክንያቱም የሀገሪቱ እድገትና ፕሮግረስ የዘገየበት ምክንያት እርሱ ስለሆነ ሁለት ንጉስ አንድ ሀገር ላይ አይነክስም። ጠቅላይ ሚኒስትሩ ከሌላ የቀድሞ ፓርቲ ጋር ወይንም አካል ጋር ስምምነት የለውም። በዚህ የተነሳ ሕዝቡ ይነሳበታል በማለትም Your leaders, the Spirit of God says, are the very reasons why the country is not progressing the way it's supposed to progress. The retrogression the nation is seeing is because of lack of proper leadership in Ethiopia, says the Lord. I don't know how the political terrain in Ethiopia is, but that is the word the Spirit of God is giving to me concerning Ethiopia.
በሀገራችን ኢትዮጵያ ላይ በረከት የማይመጣው ለውጥ የማይመጣው በጠቅላይ ሚኒስትር ምክንያት እንደሆነ በመግለጽ ህዝቡ አሁን ላይ ለእድገት ለለውጥ መንግስትን መጠበቅ እንደሌለበት የሚገልጽ እየኖርንበት ካለነው እውነት ተቃርኖ የወጣ መልእክትም ጌታ ገልጦልኛል በማለት ከሀገር ማዶ የሚኖር ራሱን ሐዋርያ ዶክተር ኤልጃ ብሎ የሚጠራ ግለሰብም መልእክቱን ለሀገራችን ኢትዮጵያ አስተላልፎ ተመልክተን እኛም ወደ እናንተ ቃል በቃል አድርሰናል። Because his leadership is affecting the progress of the nation. A word to the wise is enough. አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በጎንደር ከተማ ላይ ታላቅ ክሩሴድ ያዘጋጀውና የጥልቁን የመናፍስት ዓለም ያስደነገጠው የእግዚአብሔር ሰው ነብይ ዘካርያስ ወንድሙ በአስቸኳይ ሊደመጥ የተገባ መልእክቱን ለኦርቶዶክሳውያን እምነት ተከታዮችና በኤርትራ ምድር ለሚገኙ መልእክቱንም አድርሷል። ኤርትራውያን አብዝታችሁ ጸልዩ በእግዚአብሔር ፊት ውደቁ በማለት የተናገረ ሲሆን አስከትሎም በጎንደር ከተማ ከሙሉ ወንጌል ቤተክርስቲያን ጋር በህብረት ያደረገውን ኮንፈረንስ ተከትሎ ብዙ ትችቶችና ነቀፌታዎች መነሳታቸው ይታወሳል። ለዚህም ነብይ ዘካርያስ ወንድሙ በሌላ እምነት ያላችሁ የአካባቢው ነዋሪዎች መተን ይጠራ ነው የኢየሱስን ስም ነው፣ አሁንም ይህ ስም በከተማይቱ ላይ ይጠራል በማለትም ምላሹን ሰጥቷል። ነብዩ የሰጠው ምላሽ ምን ይሆን? ለኤርትራውያን እንዲሁም ለኦርቶዶክሳውያን ያስተላለፈው መልእክት ምን ይመስላል? የሚሉትንም ከአንደበቱ እንድታረምጡት ጋበዝን። ሰላም ለእናንተ ይሁን። የተወደዳችሁ የግሎሪ ኦፍ ጋድ ቲቪ ተመልካቾች በያላችሁበት ስፍራና ቦታ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በጌታ ወንድማችሁ ነብይ ዘካርያስ ወንድሙ ነኝ። በፊታችሁ የቀረብኩበት ምክንያት አንድ አጭር መልእክት ለመናገር ነው። ይህንን መልእክት በዓለም ዙሪያ ላሉ ኢትዮጵያውያን ኤርትራውያን ሼር እንድታደርጉልኝ በጌታ ፍቅር አሳስባለሁ። በእግዚአብሔር ጸጋና እርዳታ ባለፉት ጊዜያት ላይ በህዳር 26፣ 27፣ 28 በጎንደር ሙሉ ወንጌል ቅጥር ግቢ ውስጥ ታላቅ የሆነ የወንጌል ፕሮግራም የወንጌል ኮንፈረንስ ተዘጋጅቶ ነበር። በእነዚህ ጊዜያት ላይ እግዚአብሔር በጸጋውና በምሕረቱ በኃይሉ ረድቶን በርካቶች ከጨለማ ወደሚደነቅ ብርሃን መጥተዋል። ብዙዎችም የታሰሩ ሰዎች ነፃ ወጥተዋል። እንደገናም የታመሙ ሰዎች ተፈውሰዋል። ክብር ሁሉ ለኢየሱስ ይሁንለት። እግዚአብሔር በሰጠን ራእይና ምሪት መሰረት በሰሜን ኢትዮጵያ ላለፉት 6 ዓመታት በአላማጣ፣ በወሎ ደሴ፣ በባህር ዳር፣ በደብረ ማርቆስ አሁን ደግሞ በጎንደር ኮንፈረንሶችን አካሂደናል። ከዚህም በኋላ ባሉ ጊዜያት ላይ በርካቶች ከበሽታ፣ ከሐዘን፣ ከጨለማ፣ ከዲያብሎስ ስራ ነፃ ይወጡ ዘንድ ይህ ፕሮግራማችን ይቀጥላል። ክብር ለኢየሱስ ይሁንለት። በዚህ ፕሮግራም ላይ እንግዲህ ብዙዎች ነገሮችን ከፖለቲካ ጋርና ከሃይማኖት ጋር ለማገናኘት በብዙ አቅጣጫ አገልግሎቱን ወደማይሆን ነገር እየወሰዱ ሲያገናኙ ነበር። እንግዲህ ይህንን ቪዲዮ በዓለም ዙሪያ ሆናችሁ በተለያየ ሃይማኖት ውስጥ ሆናችሁ የምትከታተሉኝ ወንድሞቼና እህቶቼ አንድ መልእክት ለማስተላለፍ በእናንተ ፊት ቀርቤያለሁ። እኛ የምንሰብከው የምናገለግለው ጌታችን ኢየሱስ ክርስቶስ የሞተ በሶስተኛውም ቀን ከሙታን የተነሳ የሰው ልጆችን ከጨለማ ወደሚደነቅ ብርሃን የሚያመጣ ብቸኛ አዳኝና ለነፍስም ለስጋም ፈውስ የሆነ አምላክ ነው። ክብር ለኢየሱስ ይሁንለት። ልንሰብክ የመጣ ነው የክርስቶስን ወንጌል ነው። የሰበክነውም የክርስቶስን ወንጌል ነው። እስከ መጨረሻ የምንሰብከው የኢየሱስን ወንጌል ነው። ይህንን ወንጌል እስከ ሞታችን ቀን ድረስ ወይ ጌታ እስከሚመጣ ቀን ድረስ በሁሉ አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በዓለም ዙሪያ ሁሉ እንሰብከዋለን። ጳውሎስ ሲናገር እንደዚህ ያለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። መዳን ያለው ድነት ያለው ፈውስ ያለው በተሰቀለው ክርስቶስ ውስጥ ነው። ይህ ኢየሱስ ለኛ ሲል የሞተ በሶስተኛው ቀን ከሙታን የተነሳ በአብ ቀኝ ከብሮ ያለ ሐዋርያቶች ወንጌልን እንደሰበኩልን ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ከሰማይ በታች ሌላ ስም የለም የሚያድን። ጌታ ኢየሱስ ይባረክ። ሐዋርያቶች አባቶቻችን የክርስቶስን ወንጌል ተቀብለው ወንጌልን እዚህ ያደረሱ አባቶቻችን ሲሰብኩ ስለ ኢየሱስ ነው የሰበኩት፣ ሲናገሩ ስለ ኢየሱስ ነው የተናገሩት። በርካቶችም የዳኑት በዚህ ወንጌል ነው። ስለዚህ ለመስበክ የመጣ ነው። ከዚህ በኋላም ለመስበክ የምንሄደው ይህ ኢየሱስን ወንጌል ነው።
መዳን ያለው በዚህ ወንጌል ውስጥ ነው። ሃይማኖት አያድንም። የሚያድነው በክርስቶስ ላይ ያለ እምነት ነው። አዎ እምነት ያድናል። የትኛው እምነት ነው የሚያድነው? ክርስቶስ ላይ የተደገፈ ክርስቶስ ላይ የተመሰረተ እምነት ያድናል። ክብር ለኢየሱስ ይሁንለት። ስለዚህ ይህን ቪዲዮ እየተከታተላችሁ ያላችሁ ቅዱሳን አሁንም የክርስቶስ ወንጌል በሁሉ አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ይሰራል። ለምድራችን ኢትዮጵያ፣ ኤርትራ እንድትጸልዩ በጌታ ፍቅር ጥሪ ያደርጋለሁ። ከመቼውም ጊዜ በላይ የኢየሱስን ወንጌል የምናሰፋበት የምንሰብክበት ጊዜ አሁን ነው። የኢየሱስ መምጫ እጅግ የተቃረበበት የደረሰበት ጊዜ ስለሆነ የክርስቶስ ቤተሰቦች ይህንን ወንጌል በተለያየ አይነት አቅጣጫ መስበካችንን እንድንቀጥል በጌታ ፍቅር ጥሪ ያደርጋለሁ። በተለያየ ሃይማኖት ውስጥ ያላችሁ ወንድሞቼና እህቶቼ እንወዳችኋለን። እንደገናም ደግሞ ያላችሁበትን ሃይማኖት እናከብራለን። በተጨማሪ ግን በዋናነት ይህንን መልእክት ለእናንተ ላስተላልፍ ፈልጋለሁ። ሰዓቱ በጣም ስለተቃረበ ጊዜው ስለደረሰ ኢየሱስ መምጫ ስለተቃረበ ኢየሱስን ወደ ልባችሁ እንድታስገቡ ኢየሱስን እንድትቀበሉ በጌታ ፍቅር ጥሪ ያደርጋለሁ። በሰሜን ያላችሁ ቅዱሳን፣ በሰሜን ያላችሁ የጌታ ቤተሰቦች ከመቼውም ጊዜ በላይ ወገባችሁን ታጥቃችሁ በጸሎት በክርስቶስ ኢየሱስ ወንጌል እንድትበረቱ ጳውሎስ ኤፌሶን 6:10 ላይ እንደተናገረ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ። መበርታት ያለብን ጊዜ አሁን ነው። በተለያየ አይነት አቅጣጫ የሚነሳብንን ዛቻ፣ ክፉ ነገር ሁሉ ወደ ጎን አድርገን በክርስቶስ ኢየሱስ ልንበረታ ይገባል። ጌታ ኢየሱስ ይባረክ። ለዚህ በጎንደር በነበረን ፕሮግራም ላይ የክርስቶስ ወንጌል ብቻ ተሰብኳል። ወደዛ ምድር ስንሄድ የላከን የሰማያዊው መንግስት ነው። ኢየሱስ ክርስቶስ በሰጠን ቃልና በመንፈስ ቅዱስ ምሪት ወደዛ ምድር መተናል። ሙሉ ወጫችንን በሙሉ በራሳችን ሸፍነን ወደዛ ፕሮግራም መተን ኢየሱስን ወንጌል አገልግለን ተመልሰናል። ስለዚህ ከዚህ በኋላም ባሉ ጊዜያቶች ላይ በሰሜን ኢትዮጵያ ላይ፣ በደቡብ፣ በምስራቅ፣ በምዕራብ ኢትዮጵያ ላይ ይህ ወንጌል በኃይልና በስልጣን ይሰበካል። የጌታ ቤተሰቦች ከዚህ በኋላም ባሉ በክርስቶስ ኢየሱስ ወንጌል ፕሮግራሞችና የወንጌል ስራዎች ላይ የቤተ ክርስቲያን ተከላዎች ላይ የጌታን ስራ አብራችሁን እንድትሰሩ በጸሎታችሁ በገንዘባችሁ ባላችሁ ዕውቀት አብራችሁ እንድትቆሙ በጌታ ፍቅር ጥሪ ያደርጋለሁ። ሰዓቱ እጅግ ስለተቃረበ የኢየሱስ መምጫ እጅግ ስለደረሰ አብራችሁ በመቆም የክርስቶስን ወንጌል እንድታሰፉ በጌታ ፍቅር ጥሪ ያደርጋለሁ። ጌታ ኢየሱስ በነገር ሁሉ ዘመናችሁን ይባርክ። በተለያየ አይነት ምድር ዳርቻና ስፍራ ላይ ሆናችሁ እየተከታተላችሁ ያላችሁ ጌታ ኢየሱስ ይወዳችኋል። ኢየሱስ የነፍስም የሥጋም ፈውስ ነው። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ክቡር ቄስ ዶክተር ቶሎሳ ጉዲና ህዝበ ክርስቲያኑ ሁሉ ሊያደምጠው የተገባን አስቸኳይ መልእክትን አስተላለፉ። በተለያዩ መንፈሳዊ አገልግሎታቸው አንቷን ያተረፉት እውነተኛ የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲናም ከጌታ እግዚአብሔር ዘንድ የተቀበሉትን መልእክትንም አስተላልፈዋል። የቄስ ቶሎሳ መልእክት ምን ይሆን? ጌታስ ምን ሲል ተናገረ? ህዝበ ክርስቲያኑስ ሊያደርገው የተገባ ተግባር ምንድነው? የሚለውንም ከአንደበታቸው እንድታደምጡት ጋበዝን። በእግዚአብሔር ዘላለማዊ አእምሮና አጀንዳ ለሁሉ ጊዜ አለው፣ ለሁሉ ምክንያት አለው። መክብብ ምዕራፍ 3 ከቁጥር 1 እስከ 10 በምናነብበት ጊዜ ብዙ ምክንያቶች እንዳሉ ሁሉም ጊዜ እንዳለው ይናገራል። አብርሃም የተፈጠረው በእግዚአብሔር ጊዜ ነው። ሙሴ የተወለደው በእግዚአብሔር ጊዜ ነው። ነቢያት የተነሱት በእግዚአብሔር ጊዜ ነው። ቤተ መቅደስ የተሰራው በእግዚአብሔር ጊዜ ነው። ቤተ መቅደስ የፈረሰው በእግዚአብሔር ጊዜ ነው። ጌታ ኢየሱስ ክርስቶስ የመጣውና የሞተው ከሞት የተነሳው በእግዚአብሔር ጊዜ ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር የተናገራቸው፣ ያዘዛቸው፣ የገለጠላቸው በጊዜ እግዚአብሔር የገለጣቸው በጊዜው የሆኑ ብቻ ነው። ከእግዚአብሔር አጀንዳ አንጻር የጌታ ኢየሱስ ክርስቶስ ወደ ምድር መምጣት፣ መወለድ፣ ማገልገል፣ ሞቶ ከሞት መነሳት በትክክል ጊዜ ነው።
ሐዋርያው ጳውሎስ በገላትያ መልእክት ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከእጅም በታች የተወለደውን ልጁን ላከ ይላል። ልጁን ላከ። በዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እግዚአብሔር ተናግሯችኋል? Have you ever heard the voice of God in your life? በእግዚአብሔር ወገኖቼ ድምፅ ሰምታችሁ ታውቃላችሁ? የእግዚአብሔርን ድምፅ የማይሰሙ ሰዎች ምን እንደሆነ ታውቃላችሁ? የሥጋቸው ድምፅ ስለሚያይል ስለሚጮይባቸው የእግዚአብሔርን ድምፅ አይሰሙ። ፈተና ሲመጣ በዛ ነው። የዓለም ድምፅ ነው የሚበዛው። የሥጋ ድምፅ ነው የሚበዛው። የሰው ድምፅ ነው የሚበዛው። የእግዚአብሔር ድምፅ አይሰማም። እግዚአብሔር ድምፅ አይሰማም። ስለዚህም እግዚአብሔር ተናገረን። በመጨረሻ ለእኛ ተናገረን። እግዚአብሔር ከተናገረ ሌላ ምን ይናገራል? እግዚአብሔር ሲናገር እንድንሰማ የእስራኤል ቅዱስ እግዚአብሔር ጆሮአችንን ይክፈትልን። ሰው በተፈጥሮ ያለበት ሆነ በፊቱ ያለውን ዘመን ለማወቅ ትልቅ ጉጉት አለው። ሐዋርያት የእግዚአብሔር መንግሥት በሙላት በምድር ላይ የሚገለጥበትን ሆነ የእርሱን ዳግመኛ ምጽአት መቼ እንደሆነ ለማወቅ ጌታን ይጎተጉቱ ነበር። መቼ ነው? እርሱም ምልክቶቹንና አዝማማውን እንጂ ቀኑን አልነገራቸውም። የማቴዎስ ወንጌል ምዕራፍ 24 ከ1 ጀምሮ እስከ 51 ቤታችሁ ገብታችሁ አንብቡት። ያን ነገር ታገኛላችሁ። የማቴዎስ ወንጌል ምዕራፍ 24 እንደገና ጌታ ኢየሱስ ክርስቶስ ሁሉን ነገር ጨርሶ ከነርሱ ወደ ሰማይ ከመወሰዱ በፊት አሁንም የመጨረሻ ጥያቄያቸው ስለ ዘመን ነበር። በሐዋርያ ሥራ ምዕራፍ 1 ቁጥር 6 እና 7 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብሎ ጠየቁት። የፖለቲካ ጥያቄ ነው። ምክንያቱም እዚያን ጊዜ እስራኤል አይሁዳውያን በእስላም በእንትኖች ስር ነበሩ። በጣሊያን ስር በሮማን ይገዙ ነበር እና አሁን የነሱ ጉጉት አንዳንዱ የጌታ ኢየሱስ ክርስቶስ ሐዋርያት የነበሩ ተከታይ የነበሩ በጫካ ገብቶ ተዋጋዮች ነበሩ፣ ሮማውያን ከምድራቸው እንዲወጡ። የዚህ አይነት የፖለቲካ ጥያቄ የቆየ ጥያቄ ነው። በመንፈስ ቅዱስ ውስጥ የቆየ ጥያቄ ነው። ጠየቁት። ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? ሮማውያንን ታወጣቸዋለህን? ለእኛ ነፃነትን እርሱም አብ በገዛ ሥልጣኑ ያደረገው ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ይላቸዋል። ባጭሩ ዘመን እግዚአብሔር ብቻ የሚሰጥ፣ እግዚአብሔር ብቻ የሚያውቅ፣ እግዚአብሔር ብቻ የሚቆጣጠር ከሰውና ከመላእክት የተደበቀ ምስጢር ነው ይላል ዘመን። ስለዚህ ነው ሥጋ ለባሽ ሁሉ ሌላ ቀርቶ ጌታ ሆነ ብሎ ካልተገለጠለት በስተቀር የዕድሜውን ልክ ካልገለጠለት በስተቀር የዕድሜውን ልክ ወይም የዘመኑን ቁጥር አያውቅም። ማናችሁም የዘመናችሁን ቁጥር አታውቁም፣ የዕድሜያችሁን ልክ አታውቁም። ከጥቂት ጊዜ በፊት አንድ ሰው ጌታ ኢየሱስ ክርስቶስ የሚመለስበት በቃ ብዙ ይሰበክ ነበረ እና ጌታ ኢየሱስ ክርስቶስ በ1988 ዓመተ ምህረት ተመልሶ ይመጣል ብሎ ለዛ ሪዝን አድርጎ 88 ምክንያቶችን ጻፈ። በ1988 ጌታ ሳይመጣ ሲቀር
አሁን ደግሞ ጌታ ኢየሱስ በ1988 ዓመተ ምህረት ያልተመለሰበት ምክንያት 88 ምክንያቶችን ጻፈ። ሰውየው ብዙ ገቢ አገኘ። ምክንያቱም እንደ ዛን ጊዜ ለምን ይመጣል አሁን ደግሞ ለምን ቀረ ብሎ ሰዎች ገዝተው ያንባሉ። አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ማለ ጌታ ኢየሱስ። 4 ነጥብ። ጌታ ኢየሱስ መቼ እንደሚመጣ አናውቅም። እንደሚመጣ እናምናለን፣ እናውቃለን። ይመጣለሁ ብሏልና እግዚአብሔር ዋሽቶ ስለማያውቅ ለተናገረው ቃል እውነተኛ ስለሆነ ይመጣል። ነገር ግን መቼ እንደሚመጣ ማንም የሚያውቅ የለም። ማወቅ ያለብን ወገኖቼ ይህ ቀን የዛሬው ቀን እንድናመልክበት፣ እንድንሞላበት፣ እንድናገለግልበት፣ እንድንዘጋጅበት ተሰጥቶናል። ጌታ ኢየሱስ በመጽሐፍ ቅዱስ ውስጥ ስናይ ከዚህ ቤት ከመውጣታችን በፊት እንዳይመጣ የሚከለክለው ምንም ነገር የለም። ሁሉ ነገር ተሟልቷል ተብሎ በነቢያት የተነገረው በእግዚአብሔር ቃል የተነገረው በሙሉ የተሟላ ነው። ጌታ ኢየሱስ ኤኒ ታይም፣ ኤኒ ሞመንት፣ ኤኒ ሴከንድ ሊመጣ ይችላል። ምንም የሚከለክለው የለም። የዘላለም እግዚአብሔር በዘላለማዊ ኪነ ጥበቡ ዘመናትን የማወቅ ሳይሆን እርሱን የማወቅ መንፈስ አፍሶልናል። አሁን ለኔና ለናንተ ጌታ ኢየሱስ መቼ ይመጣል ብለን ማወቅ ሳይሆን ጌታ ኢየሱስ ሲመጣ የምንቀበልበትን መንፈስ ቅዱስን መጠማት። እግዚአብሔር ይህንን ጊዜ የሰጠን ያን ጊዜ ስፔኩሌት ማድረግ ሳይሆን እግዚአብሔርን ጠይቀን በመንፈስ ቅዱስ ተሞልተን በመንፈስ ቅዱስ ምሪት እንድንኖር ነው። መንፈስ ቅዱስ እርሱን የማወቅ መንፈስ። እርሱን ያ መቼ ነው? ዛሬ። የእግዚአብሔር ቃል የመዳን ቀን ዛሬ ነው። የመመለስ ቀን ዛሬ ነው። የመፈታት ቀን ዛሬ ነው። የመፈወስ ቀን ዛሬ ነው። የመሞላት ቀን፣ የዝግጅት ቀን፣ የማምለጥ ቀን፣ የመንቃት ቀን ዛሬ ነው ይላል። ሁሉ ነገር ዛሬ ነው። this very moment። ከዚህ በኋላ የምናውቀው ይሄ አገልግሎት ካለቀ በኋላ ምን እንደሚሆን እንኳን አናቅም። ስለዚህ የመዳን ቀን ዛሬ ነውና እንመለስ ወደ ጌታ፣ እንዘጋጅ፣ በሜዳ ላይ እንዳንቀር። ከመጀመሪያው የዘላለም እግዚአብሔር በተለያየ ስሙ ለሰው የተገለጠው የታወቀው በኪዳን ብሉይ ኪዳን። በብሉይ ኪዳን ውስጥ ለነ አብርሃም ቃል ኪዳን አደረገ፣ ለነ ሙሴ ቃል ኪዳን አደረገ፣ ለነቢያት ቃል ኪዳን አደረገ። እግዚአብሔር የሚሰራው በኪዳን ነው። እግዚአብሔር የሚሰራው በኪዳን ነው። በብሉይ ኪዳን ጌታ ኢየሱስ ክርስቶስና ጌታ መንፈስ ቅዱስ እንደ ዛሬ እንደ አዲስ ኪዳን ዘመን በግልጥ አይታወቁም፣ አይጠሩም ነበር። አልሰሩም ወይም አይሰሩም ማለት ሳይሆን እንደ ዛሬ በቤተ ክርስቲያን እንደሚሆን ስማቸው በቤተ መቅደስ ሆነ በምኩራብ አይጠራም ነበር። ለምሳሌ በጌታ በኢየሱስ ክርስቶስ ስም በብሉይ ኪዳን ውስጥ የዳነ ሰው የለም። በብሉይ ኪዳን ውስጥ የተጠመቀ የለም። በክርስቶስ ኢየሱስ ስም የተፈወሰ የለም። በክርስቶስ ኢየሱስ ለመንፈስ ቅዱስ ሙላት የተጠየቀ በመንፈስ ቅዱስ የተሞላ የለም። በብሉይ ኪዳን ለጸጋ ስጦታ የጸለየ የለም። አጋንንትን በጌታ በኢየሱስ ስም ያወጣ የለም። ብሉይ ኪዳን ላይ እንዳየነው ጌታ ኢየሱስ ክርስቶስ የዘመኑ መጨረሻ ወይም የዘመኑ ፍጻሜ በሚባለው በስሙ በስራው በሚታይ በሚሰማ በሚጨበት መልኩ
በሙላት የተገለጠው እንደገና በክዳን ያ ደግሞ አዲስ ክዳን ይባላል። አዲስ ክዳን ጠቅላላ የእግዚአብሔር አጀንዳ፣ ጠቅላላ የእግዚአብሔር ስጦታ፣ ጠቅላላ የእግዚአብሔር ዓላማ፣ የእግዚአብሔር ፍቅር፣ የእግዚአብሔር ሐሳብ የተገለጠበት የታወቀበት ክዳን ነው። ለእያንዳንዳችን ከእያንዳንዳችን ጋር እግዚአብሔር ቃል ክዳን የገባ በልጁ በኢየሱስ ክርስቶስ ስምና በክርስቶስ ኢየሱስ መንፈስ በክርስቶስ ኢየሱስ ደም ከኔና ከናንተ ጋር ቃል ክዳን ገባ። እኛ የቃል ክዳን ሰዎች ነን። የቃል ክዳን ሰዎች ነን። ከመጀመሪያው ይሰራ፣ ይናገር፣ ያናግር፣ ይገልጥ፣ ያሳይ የነበረው ሶስተኛው የሥላሴ አካል የሆነው ጌታ መንፈስ ቅዱስ በግልጥ በሙላት ወደ ምድር የመጣው በጌታ በኢየሱስ ክርስቶስ አገልግሎት ማብቂያ ላይ ነው። ጌታ ኢየሱስ ክርስቶስ ከሄደ በኋላ እልክላችኋለሁ አለ። ከዛ ነው ድምፁን እያሰማ የመጣው። በሌላ አነጋገር ጌታ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ በምድር ላይ የጀመረውን አገልግሎት በስርዓት ወደ ፍጻሜ ለማምጣት በሙላት የተገለጠው በሶስተኛና በአዲስ ኪዳን መጨረሻ እንደሆነ ያመለክታል። መጨረሻ ስንል ጊዜንና ዘመንን ለማመልከት እንጂ ስምን፣ ስራን፣ ደረጃን ለማነጻጸር እንዳልሆነ ግልጽ ይሁንልን። መንፈስ ቅዱስ አሁን ጌታ ኢየሱስ መጣ፣ ሥጋ ለብሶ መጣ፣ ከሰው ተወለደ፣ የሰውን ቋንቋ ተናገረ፣ የሰውን ፈተና ተፈተነ፣ እንደ ሰው ተራበ፣ እንደ ሰው አለቀሰ፣ እንደ ሰው አዘነ፣ እንደ ሰው ተሰበረ፣ እንደ ሰው ብዙ ነገር ሆነ። መንፈስ ቅዱስ ግን የመጣው እንደዛ አይደለም። ኢየሱስ ክርስቶስ ጀምሮ የሄደውን ለመፈጸምና ወደ ሙላት ለማምጣት በማይታይ መልኩ መጣ። ጌታ ኢየሱስ ክርስቶስ ከመካከለኛ ምስራቅ አልወጣም። ጌታ መንፈስ ቅዱስ በፕላኔት ኤርዝ ላይ ነው ድምፁን እያሰማ የመጣው። በፕላኔት ኤርዝ ላይ፣ በመሬት ላይ፣ በሕዝብ ላይ ከዳር እስከ ዳር ለመስራት ነው የመጣው። መንፈስ ቅዱስ መድረክ ሰርቶ የምናገርበት ጊዜ እና ቦታ የለም። መንፈስ ቅዱስ አሁን ዘመኑን የመጣው በሰው ውስጥ ሆኖ ለመስራት ነው። በሰው ውስጥ ይገባል። ጌታ ኢየሱስ የራሱን ሰውነት ከድንግል ቅድስት ማርያም አገኘ። ጌታ መንፈስ ቅዱስ እንደዚህ ከድንግል አልተወለደም። ጌታ መንፈስ ቅዱስ እኔንና እናንተን ተጠቅሞ የእግዚአብሔርን ሥራ ለመስራት መጣ። እኔና እናንተ የሱ የቤተ መቅደስ ሆነን በእኔና በእናንተ ውስጥ ሆኖ ይሰራል። ስለዚህ አውስትራሊያ ብትሄዱ፣ ቻይና ብትሄዱ፣ ጃፓን ብትሄዱ፣ ኮሪያ ብትሄዱ፣ የትም ቦታ ብትሄዱ በዓለም አካባቢ ሰዎችን ጠርቶ በሰዎች ውስጥ ገብቶ ሰዎችን እያሰራ የእግዚአብሔርን ሥራ እያስፈጸማቸው ነው ጌታ መንፈስ ቅዱስ። በመጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስ፣ ጌታ መንፈስ ቅዱስ የተለያዩበት ዘመን ወይም ሁኔታ አልነበረም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የተለያዩበት ጊዜ አልነበረም። የጌታ ኢየሱስ ክርስቶስን አመጣጥ፣ መወለድ፣ አገልግሎት በመንፈስ ቅዱስ ለይተን ልናይ አንችልም። በእርሱ ተጸነሰ፣ በእርሱ ተጠመቀ፣ በእርሱ አገለገለ፣ በእርሱ ከሞት ተነሳ፣ በእርሱ ወደ ሰማይ አረገ። ሁለመናው በእርሱ ነበር። ምክንያቱም በምድር ላይ ያለ መንፈስ ቅዱስ መስራት አይቻልም። ምንም መሆን አንችልም። ምንም የሃይማኖት ሰዎች ልንሆን እንችላለን። ዛሬ በሚሊዮን የሚቆጠሩ ሃይማኖቶች በምድር ላይ አሉ። ነገር ግን ምንም ሊሆኑ አይችሉም። ያለ መንፈስ ቅዱስ ምንም መሆን አይቻልም። ዛሬም ቢሆን ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ እየተሰበከ፣ እየተገለጠ፣ እያዳነ፣ እየሰራ፣ እየፈወሰ፣ እየተናገረ ነው።
አልተለያዩም፣ አይለያዩም፣ ለዘላለም አንድ ናቸው። ሆኖም ጌታ ኢየሱስ ክርስቶስ ስለ ጌታ መንፈስ ቅዱስ መግለጥ ማስተማር የጀመረው ምድራዊ አገልግሎቱ ካጋመሰ በኋላ ነው። እንደምታውቁት ጌታ ኢየሱስ ክርስቶስ ቤተ መቅደስ ቢሆን፣ በምኩራብ ቢሆን፣ በተራራ ቢሆን፣ በባህር ዳር ቢሆን፣ በሰው ቤት ቢሆን ባገኘው እድል ሁሉ ስለ እግዚአብሔር መንግሥት ይሰብክ ነበረ፣ ያስተምር ነበር። ሆኖም ሁሉ ነገር ወደ ማጠቃለያ ሲደርስ ሞቶም ከሞት ከተነሳ በኋላ ለደቀ መዛሙርቱ ለሚቀርቡት ብቻ የሰጠው ትእዛዝ አለ። እኔ ወደ አብ መሄዴ ነው፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚል ነው። ከላይ ኃይል ከሌለ ምንም የለህም፣ ምንም የላችሁ። ካን ዩ ብሊቭ ዛት? 3 ዓመት ተኩል አስተምሮ ዲፕሎማ ሰጥቷቸው ብቆች ናችሁ፣ ማስተማር ትችላላችሁ፣ ሂዱ ብሎ አላሰናበታቸው። ከ3 ዓመት ተኩል ያው ማንም እንደነዚህ 12ቱ ተምሮ የሚያውቅ የለም። እንደዚህ አይነት ተአምራት ያየ የለም። እንደዚህ አይነት ድንቅ ነገር ያየ የተለማመደ የለም። ነገር ግን ግራጁዌት አላደረጉም። ለምን? ያለ መንፈስ ቅዱስ የትም መድረስ ስለማይችሉ እናንተ ከላይ ኃይልን እስክትለብሱ ድረስ ከኢየሩሳሌም ከተማ ቆዩ አለ። በሐዋርያት ሥራ ምዕራፍ 1 ቁጥር 4 ጀምሮ ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ያ ነው ለአገልግሎት የሚያዘጋጃቸው። ያ ነው ወገኔ፣ ያ ነው። እነዚህ ሰዎች ጌታ ኢየሱስን በደንብ አውቀዋል፣ ከእርሱ ተምረዋል፣ በእርሱ ተባርከዋል። ተጨማሪ ጥምቀት ለምን አስፈልጋቸው? መንፈስ ቅዱስ ለምን አስፈልጋቸው? ሙላት ለምን አስፈልጋቸው? ለዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለው ይናገራል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። መስካሪዎች ለመሆን በዚህ ምድር ላይ የትም ቦታ ሄዳችሁ መስካሪዎች ለመሆን ያ ሰማያዊ ኃይል እንደሚያስፈልገን ብዙዎች ክርስቲያኖች ራሳቸውን ይከሳሉ። እኔ ቤተ ክርስቲያን ይሄዳሉ፣ ይዘምራሉ፣ እንደዚህ ያደርጋሉ፣ ለምን በኃጢአት ላይ ኃይል የለኝም፣ ለምን ጉልበት የለኝም ይላሉ። ኃይል ከእግዚአብሔር ከላይ ነው የሚመጣው። ስጋ ቆሻሻ ነው። በማታውቁት ቦታ ይጥላችኋል፣ ያዋርዳችኋል። ስጋ ስለዚህ ጌታ ኢየሱስ ከላይ መንፈስን እስክትቀበሉ፣ ላ መንፈስ ምንድን ነው? ጠባቂ ነው፣ መሪ ነው፣ ተናጋሪ ነው፣ አስተማሪ ነው፣ ይቀባል፣ ያስነሳል። ያ ኃይል ካልመጣልኝ በስተቀር ብቻዬን ነህ። you can't do anything። እነዚህ ደቀ መዛሙርት ለተጠሩት ጥሪ፣ ለተሰጣቸው ኃላፊነት፣ ለሚሰጡት አገልግሎት ብቁ የሚያደርጋቸው በመንፈስ ቅዱስ መሞላት ነው። ነገሩ ከእነርሱ ሳይሆን ከላይ ነው። ነገሩ ከመንፈስ ቅዱስ ነው። ነገሩ ከእግዚአብሔር ነው። በዚህ ላይ ማስተዋል የሚገባን ነገር አለ ወገኖቼ። እነዚህ ደቀ መዛሙርት ከጌታ ጋር ያን ሁሉ ቆይተዋል፣ አይተዋል፣ ሰምተዋል፣ ተምረዋል። እንዳውም በዮሐንስ ወንጌል ምዕራፍ 20 ቁጥር 21 እና 22 ላይ ጌታ መንፈስ ቅዱስን የሰጣቸው ጊዜ ነበረ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ የላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ከዛ አልፎ ሙላት ለምን አስፈልጋቸው? ዋይ? ይህ ሁሉ ሆኖ ግን ጌታ ከነሱ ሲወሰድ
ለአገልግሎት የሚያበቃ ኃይል አልነበራቸው። ተጠቁ፣ በፍርሃት ተጠቁ፣ በጥያቄ ምንድነው የሚሆነው? ከዚህ በኋላ ተስፋ አድርገን ነበር አሉ። እሱ ተወሰደ። ምንድነው የምንሆነው? ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ወገኖቼ ዳግመኛ መወለድ የእግዚአብሔር ልጅ መሆን ትልቅ ነገር ነው። ትልቅ ተስፋ ነው። ትልቅ ነገር ነው። ይሁንና ዳግመኛ መወለድ የእግዚአብሔር ልጅ መሆን የመጀመሪያ እንጂ የመጨረሻ አይደለም። ዳግመኛ መወለድ ለመንፈስ ቅዱስ ሙላት እጩ ያደርገናል እንጂ ብቆች አረገንም። ዳግመኛ የተወለዱ የእግዚአብሔር ልጆች የሆኑ ምእመናን በኃይል ለመመላለስ፣ ለመጸለይ፣ ለማገልገል፣ ለመመስከር በመንፈስ ቅዱስ መሞላት ያስፈልገናል። ያውም አንድ ጊዜ ወይም አንድ ጊዜ ሙላት ብቻ አይደለም። በሁለተኛ የተመላለሰ ጊዜ እንደ በመጽሐፍ ቅዱስ ውስጥ እንደተሞሉ እንመለከታለን። ሰዎች በመጽሐፍ ቅዱስ ውስጥ የሌለውን የተጣመመ አስተምሮ ስላላቸው ሰዎች ሲጠመቁ በመንፈስ ቅዱስ ይጠመቃሉ እያሉ ሕፃናትን እያጠመቁ ይህንን ያደርጋሉ። ዛት ውሸት ነው። ያ ቢሆን የኢትዮጵያ ሕዝብ በሙሉ በመንፈስ ቅዱስ ተጠምቆ ነበር። በሙሉ ከእናንተ ውስጥ በሕፃንነት ወደ ቸርች ያልተወሰዳችሁ ያልተጠመቃችሁ ማናችሁ ናችሁ? ዛን ጊዜ ስትጠመቁ በመንፈስ ቅዱስ የተሞላችሁ ማናችሁ? አልተሞላችሁ። ይሄ የጠላት የውሸት ስራ ነው። ስለዚህ ሰዎች ሃይማኖተኞች ሆኑ፣ ተጠመቁ፣ ሃይማኖተኞች ሆኑ፣ የተጠመቁበትን ቀን አከበሩ። ነገር ግን ራሳቸውን እንኳ በጌታ አያውቁም። ዛሬ ቤተ ክርስቲያን የተሞላችው የድል ህይወት ምን እንደሆነ፣ የሰላም ኑሮ፣ የጌታ ፍቅር ያለባቸው ኃላፊነት ምን እንደሆነ በማያውቁ ክርስቲያኖች፣ በማያውቁ ሰዎች ነው የተሞላችው በዓለም ላይ። ያንቺ እነዚህ ወደዚህ የሚመጡ በሰዓቱ ቢሞሉ ዓለም ልዩ ትሆን ነበረ። ወንጌል በግልጽ የማስተምረውን የተሳሳተ ነገር በማስተማር ቤተ ክርስቲያን የተራቆተችው በዚህ ነው። ጴንጤ ተብሎ በስም በአደባባይ የሚከሰሱት፣ በአደባባይ የሚገለጡት ዋይዛት ምንድን ነው? እሱ ጴንጤ ተባሉ እንጂ የጴንጤ መንፈስ አልገባባቸው። የጴንጤ ድል በሕይወታቸው አልተለማመዱትም። ይሄ ነው ወገኖቼ ወንጌል በግልጽ ማስተማርና በሕይወታችን ቦታ ፍሬ ማፍራት ያቃተው ለዚህ ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ